እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ጤናማ ለመሆን በየቀኑ ማድረግ ያለባችሁን 10 ጥሩ ልምዶችን በዚህ ቪዲዮ ላይ በስፋት የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ጤናማ ለመሆን እንግዲህ በየቀኑ ማድረግ ያለብን ልምዶች አሉ ማለት ነው። አመጋገብን ጨምሮ የአካል ብቃት እንቅስቃሴን ጨምሮ በአጠቃላይ ማድረግ ያሉብን መሰረታዊ ነገሮች አሉ። ያለ ዕድሜ ሞት እንዳይከሰትብን፣ ያለ ዕድሜያችን ስር ለሰደዱ በሽታዎች እንዳንጠቃ የሚያደርጉ ጤናማ ልምዶችን በየቀኑ ማድረግ እንችላለን። ጎጂ ነገሮችን ደግሞ ማስወገድ እንችላለን ማለት ነው። ጤናማ የሆኑ ልምዶችን በየጊዜው የምናደርግ ከሆነ አመጋገብን ጨምሮ ለረጅም ጊዜ የመኖር እድላችን፣ በበሽታ የመጠቃት እድላችን በጣም ይቀንሳል ማለት ነው። ነገር ግን ጎጂ ልምዶችን የምናደርግ ከሆነ ያለ ጊዜው እንድንሞት፣ ያለ ጊዜው ወይም ደግሞ ያለ እድሜያችን ስር ለሰደዱ በሽታዎች እንድንጠቃ እንሆናለን ማለት ነው። ስለዚህ ሰዎች ምንጊዜም ቢሆን ጤናቸውን ለመጠበቅ ማድረግ ያለባቸው መሰረታዊ ጤናማ ልምዶች አሉ ማለት ነው። እነዚህም እንግዲህ አንደኛ በየቀኑ የሰውነታችሁን እርጥበትን መጠበቅና አዘውትራችሁ ውሃን መጠጣት አለባችሁ። ውሃ የምግብ መፈጨትን ጤናማ ለማድረግ የምትመገቡትን ምግብ ከሰውነታችሁ ለማዋሃድና ቆሻሻን ከሰውነታችሁ ለማስወገድ አስፈላጊ ነው። የሰውነት ሙቀትን ለመቆጣጠር፣ የሰውነታችሁን መገጣጠሚያ ለማለስለስናም አጠቃላይ የሰውነታችሁን ተግባራት ለማከናወንም ይረዳል። የሰውነትን እርጥበትን መጠበቅና በቂ የሆነ ውሃ መጠጣት የአካል ብቃት እንቅስቃሴን ያሻሽላል። የሰውነት ድርቀት፣ የድካም ስሜት፣ የጡንቻ መኮማተርና በአካል ብቃት እንቅስቃሴ ወቅት ጽናትንም ይቀንሳል። የአካል ብቃት እንቅስቃሴ ከማድረጋችሁ በፊት፣ የአካል ብቃት እንቅስቃሴን በምታደርጉበት ጊዜ እና በኋላ በቂ ውሃን መጠጣት የአካል ብቃት እንቅስቃሴ አፈጻጸምን ያሻሽላልና የሰውነት ድርቀትንም ይከላከላል። የሰውነት ድርቀት በማገናዘብ ችሎታ ላይ አሉታዊ ተጽዕኖን ስለሚያሳድር ትኩረት የመስጠት ችሎታ እናም የማስታወስ ችሎታንም ይቀንሳል። አዘውትሮ ውሃን መጠጣት የአእምሮ ስራን ለማሻሻል እናም የማገናዘብ ችሎታንም ለማሻሻልም ይረዳል። ውሃ መጠጣት የምግብ ፍላጎትን ለመቆጣጠር እናም ሰውነታችሁ የሚጠቀመውን የካሎሪ መጠንን ለመቀነስ ይረዳል። ምክንያቱም የመጥገብ እናም እርካታ ስሜትም እንዲሰማችሁም ያደርጋል። በተጨማሪም የሰውነት እርጥበትን መጠበቅ ሜታቦሊዝምን እናም የምግብ መፈጨትን ያሻሽላል። ይህም የሰውነት ክብደትን ለመቀነስናም ለመቆጣጠርም ይረዳል። ኩላሊቶች ቆሻሻንናም መርዛማ ንጥረ ነገሮችን ከደም ውስጥ በማጣራት ወሳኝ ሚናን ይጫወታሉ። የመጠጥ ውሃ መርዛማ ንጥረ ነገሮችንናም ቆሻሻ በማስወገድ የኩላሊት ጠጠርን በመከላከልናም አጠቃላይ የኩላሊት ጤናን ለማሻሻልም ይረዳል። የሰውነት ድርቀት ለራስ ምታትናም ለማይግሬን መንስኤ ነው። በቂ ውሃ መጠጣት ደግሞ ከድርቀት ጋር የተያያዘ ራስ ምታትን ለመከላከልና የማይግሬን ድግግሞሽናም ክብደትንም ይቀንሳል። የሰውነት እርጥበታችሁን መጠበቅ በሽታ የመከላከል አቅምን ያጠናክራል። ውሃ ንጥረ ነገሮችን ወደ ሰውነታችሁ ሴሎች ለማጓጓዝ የሰውነታችሁን ቆሻሻ ለማስወገድና የበሽታ መከላከል አቅምንም ያጠናክራል። ይህም የተለያዩ በሽታዎችና ኢንፌክሽኖችንም ይከላከላል። የሰውነት እርጥበትን መጠበቅና በቂ የሆነ ውሃ መጠጣት የሰውነታችሁን ቆዳ ጤንነትና ገጽታንም ያሻሽላል። የሰውነታችሁን እርጥበትን መጠበቅ የቆዳ የመለጠጥ፣ የቆዳችሁን ልስላሴ፣ አጠቃላይ የሰውነታችሁን ቆዳ እርጥበትን ለመጠበቅም ይረዳል። በቂ ውሃን በመጠጣት የሰውነታችሁን እርጥበት መጠበቅና አጠቃላይ የሰውነታችሁን ጤና መጠበቅ አስፈላጊ ነው። የአካል ብቃት እንቅስቃሴን ያሻሽላል። የማገናዘብ ችሎታን ያሻሽላል። የሰውነት ክብደትን ይቆጣጠራል። የቆዳችሁን ጤንነት ያሻሽላል። የኩላሊቶቻችሁን ስራ ያሻሽላል። ራስ ምታትንና ማይግሬንን ይከላከላል። እንዲሁም በሽታ የመከላከል አቅማችሁንም ያጠናክራል። ስለዚህ የመጀመሪያው በቂ ውሃ ምንጊዜም ቢሆን በየቀኑ መጠጣት ያስፈልጋል። ሁለተኛ ደግሞ የተመጣጠነ ምግብንም መመገብ አለባችሁ። የተመጣጠነ ምግብን መመገብ በቫይታሚኖች፣ በማዕድናት፣ ካርቦሃይድሬትስ፣ ፕሮቲን፣ ጤናማ ስቦችንና ፋይበር የመሳሰሉ አስፈላጊ
ንጥረ ነገሮች ይዘት ያለው ነው። እነዚህ ንጥረ ነገሮች የተለያዩ የሰውነት ተግባራትን ለማከናወን ሰውነታችሁ በቂ ኃይል እንዲያገኝናም አጠቃላይ የሰውነታችሁን ጤና ለመጠበቅም ጠቃሚ ናቸው። የተመጣጠነ ምግብን መመገብ ሰውነታችሁ የሚፈልገውን ካሎሪ እናም ንጥረ ነገር ሰውነታችሁ እንዲያገኝ በማድረግ ጤናማ የሰውነት ክብደት እንዲኖራችሁ ያስችላል። የተለያዩ ምግቦችን ያካተተ የተመጣጠነ ምግብን መመገብ እርካታ እንዲሰማችሁ ያደርጋል። የምግብ ፍላጎትን ይቀንሳልና የሰውነት ክብደትን ከመጠን በላይ ሳትመገቡ አስፈላጊውን ንጥረ ነገር ሰውነታችሁ እንዲያገኝ በማድረግ የሰውነት ክብደትን ለመቆጣጠርም ይረዳል። በፍራፍሬ፣ በአትክልቶች፣ በጥራጥሬዎች፣ በፕሮቲንና በጤናማ ስብ የበለጸገ የተመጣጠነ ምግብን መመገብ ስር የሰደዱ በሽታዎችን እንደ የልብ ህመም፣ የስኳር በሽታ፣ ከመጠን ያለፈ ውፍረትና ለአንዳንድ የካንሰር አይነቶች ተጋላጭነታችሁንም ለመቀነስ ይረዳል። በንጥረ ነገሮች የበለጸጉ ምግቦች አጠቃላይ የሰውነታችሁን ጤና ያሻሽላሉ እናም እብጠትን የሚቀንሱ አንቲኦክሲዳንቶችን፣ ቫይታሚኖችን እናም የማዕድናት ይዘትም አለው። የሰውነት እብጠት ስር ለሰደዱ ለከባድ በሽታዎች ተጋላጭነት አስተዋጽኦ ያደርጋል። የተለያዩ በፋይበር የበለጸጉ እንደ ፍራፍሬዎችን፣ አትክልቶችን በተመጣጠነ አመጋገብ ውስጥ ማካተት በአንጀት ማይክሮባዮም ውስጥ ጠቃሚ የሆኑ ባክቴሪያዎችን ስርጭትናም መጠንንም ያሻሽላል። ፋይበር የምግብ መፈጨትን ለማስተካከል፣ የሆድ ድርቀትን ለመከላከልና የጨጓራና የአንጀት ጤናንም ያሻሽላል። የተመጣጠነ ምግብን መመገብ የተለያዩ ቫይታሚን ኤ፣ ቫይታሚን ሲ፣ ቫይታሚን ዲ እና ቫይታሚን ኤ እንዲሁም ዚንክ እና ሴሊኒየም ያሉ ንጥረ ነገሮችን መመገብ የሰውነትን በሽታ የመከላከል ስርዓትን ለማጠናከር እና ሰውነታችን ከተለያዩ በሽታዎችና ኢንፌክሽኖችም ይከላከላል። በንጥረ ነገሮች የበለጸጉ ምግቦችን መመገብ ሰውነታችሁ በሽታ አምጪ ተዋሲያንን ለመከላከል አስፈላጊ የበሽታ መከላከያ ሴሎችንና አንቲቦዲን ለማምረትም አስፈላጊ ነው። ስለዚህ የተመጣጠነ ምግብን መመገብ ያስፈልጋል። ሶስተኛ ደግሞ አዘውትራችሁ የአካል ብቃት እንቅስቃሴን ማድረግ ያስፈልጋል። በተለይም እንደ መሮጥ፣ ብስክሌት መንዳት ወይም ደግሞ ዋና መዋኘት ልብን ያጠናክራል እንዲሁም የደም ዝውውርንም ያሻሽላል። የደም ግፊትን ለመቀነስ፣ ለልብ ህመም የመጋለጥ እድልን ለመቀነስ እናም አጠቃላይ የልብና የደም ስር ወይም ደግሞ የካርዲዮቫስኩላር ጤንነትን ለማሻሻልም ይረዳል። የአካል ብቃት እንቅስቃሴ ካሎሪን ለማቃጠልና ጡንቻን ለማዳበርም ይረዳል። ይህም የሰውነት ክብደትን ለመቀነስ አስተዋጽኦም ያደርጋል። አዘውትሮ የአካል ብቃት እንቅስቃሴን ማድረግ የሰውነት ክብደትን ለመቆጣጠር፣ የምግብ ፍላጎትን ለመቆጣጠር እና ሜታቦሊዝምን ለማሻሻል ይረዳል። ይህም የሰውነት ክብደትን በተሻለ ሁኔታ ለመቆጣጠር ያስችላል ማለት ነው። አዘውትሮ የአካል ብቃት እንቅስቃሴን ማድረግ የሰውነትን በሽታ የመከላከል አቅምን ያጠናክራልና ስር ለሰደዱ በሽታዎችና ኢንፌክሽኖች ተጋላጭነትንም ይቀንሳል። የአካል ብቃት እንቅስቃሴ የሰውነትን በሽታ የመከላከል ስርዓትን በመላ ሰውነታችሁ ውስጥ እንዲዘዋወር ያደርጋል። ይህም የሰውነትን በሽታ የመከላከል ስርዓት የበለጠ ውጤታማ በሆነ መንገድ እንዲሰራ እናም የተለያዩ በሽታዎችን ለመከላከልም ይረዳል። አዘውትሮ የአካል ብቃት እንቅስቃሴን ማድረግ ስር የሰደዱ በሽታዎችን እንደ አይነት 2 የስኳር በሽታ፣ አንዳንድ የካንሰር አይነቶች፣ ኦስቲዮፖሮሲስ እና ስትሮክ ላሉ በሽታዎች ተጋላጭነትን ይቀንሳል። የአካል ብቃት እንቅስቃሴ በደም ውስጥ ያለውን የስኳር መጠን ለመቆጣጠር፣ የሰውነት እብጠትን ለመቀነስና አጠቃላይ የሰውነታችሁን ጤና ለመጠበቅም ይረዳል። የአካል ብቃት እንቅስቃሴ ኢንዶርፊን የተባለ ሆርሞን እንዲመነጭ ያደርጋል። ይህም ስሜትንም ያሻሽላል፣ ጭንቀትን ይቀንሳል፣ እንዲሁም የጭንቀትና የድብርት ምልክቶችንም ያስወግዳል። አዘውትሮ የአካል ብቃት እንቅስቃሴን ማድረግ የአእምሮን ጤና ያሻሽላል፣ በራስ መተማመን እንዲኖራችሁ ያደርጋልና ጤናማ ህይወትን እንድትኖሩም ያደርጋል። መደበኛ የአካል ብቃት እንቅስቃሴ እንቅልፍ ለመተኛት የሚወስደውን ጊዜም ይቀንሳል። አጠቃላይ የእንቅልፍ ጊዜን ይጨምራልና በቂ እንቅልፍ እንድታገኙም ያደርጋል። ይህም በቂ እረፍትናም በተለያዩ ምክንያቶች ከሚደርስባችሁ ጫና ፈጥኖ ለማገገም ይረዳል ማለት ነው። አራተኛ ደግሞ መጠነኛ የሆነ ቡናን መጠጣትም አስፈላጊ ነው። መጠነኛ የሆነ ቡናን መጠጣት የልብና የደም ስር ወይም ደግሞ የካርዲዮቫስኩላር ህመም የመጋለጥ እድልን ይቀንሳል። ቡና መጠጣት ለስትሮክ፣ ለልብ ድካምና ለደም ቧንቧ በሽታ ተጋላጭነትን ለመቀነስም ይረዳል። ይሁን እንጂ ቡናን ከመጠን በላይ መጠጣት በልብ ጤና ላይ አሉታዊ ተጽዕኖ ሊኖረው እንደሚችል ልብ ሊባል ይገባል። መጠነኛ የሆነ ቡናን መጠጣት የጉበት ጤናን ለመጠበቅ ይረዳል። ቡና የሚጠጡ ሰዎች ለፋቲ ሊቨር ዲዚዝ፣ ለጉበት ሲርኮሲስ እናም ለጉበት ካንሰር የመጋለጥ እድላቸው በጣም ዝቅተኛ ነው። ቡና በሰውነታችን ውስጥ የሚገኙ ጎጂ የሆኑ ፍሪ ራዲካሎችን ለማስወገድ የሚረዱ እንደ ክሎሮጀኒክ አሲድ እና
ፖሊፊኖልስ ያሉ የአንቲ ኦክሲዳንቶች ይዘትም አለው። በቡና ውስጥ የሚገኙት አንቲ ኦክሲዳንቶች የሰውነትን እብጠትን ለመከላከልና ካንሰርንም የመከላከል ባህሪ ስላላቸው ስር የሰደዱ በሽታዎች ተጋላጭነትን ለመቀነስም ይረዳሉ። የቡና የካፌን ይዘት በሰውነታችሁ ውስጥ አድሬናሊን የተባለ ሆርሞን መጠን እንዲጨምር ያደርጋል። ይህም በሰውነታችሁ በቂ ኃይል እንዲያገኝ ያደርጋል። ጽናትንናም ጥንካሬ እንዲሰማችሁ በማድረግ የአካል ብቃት እንቅስቃሴን ለማሻሻልም ይረዳል። ከአካል ብቃት እንቅስቃሴ በፊት ቡና መጠጣት የአካል ብቃት እንቅስቃሴን ያሻሽላልና ድካምንም ይቀንሳል። ቡና ውስጥ የሚገኘው ካፌን ማዕከላዊውን የነርቭ ስርዓትን ያነቃቃል፣ ሜታቦሊዝምንም ያፋጥናል። ይህም ሰውነታችሁ ካሎሪ እንዲያቃጥልና የሰውነት ክብደትን ለመቆጣጠርም ይረዳል። መጠነኛ የሆነ ቡናን መጠጣት የሰውነት ክብደትን ለመቀነስና የሰውነታችሁን ስብ ለመቀነስም ይረዳል። መጠነኛ ቡናን መጠጣት ለተወሰኑ በሽታዎች የመጋለጥ እድልን የሚቀንስ ሲሆን ከነዚህም መካከል አይነት 2 የስኳር በሽታ፣ የአልዛይመርስ በሽታ፣ የፓርኪንሰን በሽታ እናም አንዳንድ የካንሰር አይነቶችንም ይቀንሳል። የቡና አንቲኦክሲዳንትስ እና ባዮ አክቲቭ ውህዶች ይዘት እነዚህን የጤና ችግሮችን ለመከላከልም ይረዳል። መጠነኛ ቡናን መጠጣት የአእምሮ ብቃትን ያሻሽላል፣ የማስታወስ ችሎታ እናም ትኩረት የመስጠት ችሎታንም ያሻሽላል። ከመጠን በላይ ግን ቡናን መጠጣት ለአንዳንድ ሰዎች እንደ እንቅልፍ ማጣት፣ ጭንቀት ወይም ደግሞ የምግብ መፈጨት ችግር ያሉ አሉታዊ የጎንዮሽ ጉዳቶችን ያስከትላል። በተጨማሪም ቡና ከመጠን በላይ መጠጣት የሆድ ድርቀትን ያስከትላል፣ የደም ግፊትናም የልብ ጤና ላይ አሉታዊ ተጽዕኖን ያሳድራል። ቡና ሊሰጥ የሚችለውን የጤና ጠቀሜታ ለማግኘት በልኩ መጠጣት አስፈላጊ ነው። 5ኛ ደግሞ አልኮል መጠጣትን መገደብ ወይም ደግሞ መቀነስ አለባችሁ። አልኮልን አብዝቶ መጠጣት የጉበት በሽታ፣ የልብና የደም ስር ወይም ደግሞ የካርዲዮቫስኩላር የጤና ችግሮች፣ የተወሰኑ የካንሰር አይነቶችና ከቆሽት ጋር ለተያያዙ የጤና ችግሮች ተጋላጭነትን ይጨምራል። የምትጠጡትን የአልኮል መጠን መቀነስ ለእነዚህ ከባድ የጤና ችግሮች የመጋለጥ ዕድልን ለመቀነስና አጠቃላይ ረጅም ዕድሜን ለመኖርም ይረዳል። ከመጠን በላይ አልኮል መጠጣት የማገናዘብ ችሎታ፣ የማስታወስ ችሎታ እናም የውሳኔ አሰጣጥ ችሎታንም ይጎዳል። የምትጠጡትን የአልኮል መጠን መቀነስ የአእምሮ ጤናን ለማሻሻል፣ የማገናዘብ ችሎታን ለማሻሻል እናም አጠቃላይ የአእምሮ ጤናችሁን ለመጠበቅም ይረዳል። አልኮል በሽታ የመከላከል አቅምን በማዳከም ሰውነታችንን ለበሽታ እናም ለኢንፌክሽኖች ተጋላጭ ያደርገዋል። የምትጠጡትን የአልኮል መጠን መቀነስ ጤናማ የበሽታ የመከላከል አቅምን ያጠናክራል፣ የሰውነት እብጠትን ለመቀነስ እናም አጠቃላይ የሰውነታችሁን ጤና ለመጠበቅም ይረዳል። መጠነኛ የሆነ አልኮልን መጠጣት የተወሰኑ የልብና የደም ቧንቧ የጤና ችግሮችን ለመከላከል የሚረዳ ቢሆንም ከመጠን በላይ መጠጣት በልብና በደም ቧንቧዎች ላይ አሉታዊ ተጽዕኖን ያሳድራል። የምትጠጡትን የአልኮል መጠንን መቀነስ የልብና የደም ስር ወይም ደግሞ የካርዲዮቫስኩላር ጤናን ለመጠበቅ፣ ለልብ ህመም ተጋላጭነትን ለመቀነስና አጠቃላይ የሰውነታችሁን ጤና ለመጠበቅም ይረዳል። አልኮል ከፍተኛ የካሎሪ ይዘት አለውና ለሰውነት ክብደት መጨመርም አስተዋጽኦ ያደርጋል። የአልኮል መጠንን መቀነስ አጠቃላይ ሰውነታችሁ የሚያገኘውን የካሎሪ መጠንን ለመቀነስና የሰውነት ክብደትን ለመቆጣጠርም ይረዳል። በተጨማሪም አልኮል በሜታቦሊዝምና በሰውነት ውስጥ የስብ ክምችት ላይ ተጽዕኖም ያሳድራል። ይህም ቦርጭና ከመጠን በላይ መወፈርን ያስከትላል። አልኮል በአእምሮ ጤና ላይ አሉታዊ ተጽዕኖን ያሳድራል። ድብርት፣ ጭንቀትና የእንቅልፍ መዛባት ላሉ ሁኔታዎች አስተዋጽኦም ያደርጋል። የአልኮል መጠንን መቀነስ ስሜታችሁን ለማረጋጋት፣ በቂ እንቅልፍ እንድታገኙ ለማድረግና የአእምሮ ጤናን ለማሻሻልም ይረዳል። ከመጠን በላይ አልኮልን መጠጣት በጉበት ላይ ጉዳትን ያደርሳል። ፋቲ ሊቨር ዲዚዝ እናም ሲርሆሲስን ያስከትላል። የአልኮል መጠንን መቀነስ የጉበትን ጤንነት ለመጠበቅና ከጉበት ጋር ለተያያዙ ችግሮች የመጋለጥ እድልንም ይቀንሳል። 6ኛ ደግሞ የግል እናም የአካባቢያችሁን ንጽህናም መጠበቅ ያስፈልጋል። ንጽህናችሁን በአግባቡ ለመጠበቅ እጅን በሳሙና አዘውትሮ መታጠብ፣ አካባቢያችሁን ማጽዳትና የግል ንጽህና መጠበቅናም የመኖሪያ ቦታዎችን ማጽዳት ተላላፊ በሽታዎች ሊያስከትሉ የሚችሉ ጎጂ በሽታ አምጪ ተዋሲያን እንዳይተላለፉም ይረዳል። ንጽህናችሁን መጠበቅ እንደ ጉንፋን፣ የጨጓራና የአንጀት ኢንፌክሽን እናም የቆዳ ኢንፌክሽን ያሉ የጤና ችግሮች ተጋላጭነትን ለመቀነስም ይረዳል። 7ኛ ደግሞ በስራ ወቅት አዘውትሮ መንቀሳቀስም ያስፈልጋል። መንቀሳቀስ የእረፍት ሰዓትን በመጠቀም ረዘም ላለ ጊዜ
መቀመጥ የሚያስከትለውን አሉታዊ ተጽዕኖን ለመቀነስ ይረዳል። ለምሳሌ የጡንቻ አለመታዘዝ፣ ጤናማ ያልሆነ የደም ዝውውርናም የጀርባ ህመምን ለማስታገስምናም ለመከላከል ይረዳል። እንደ መንጠራራት፣ መራመድ ያሉ መለስተኛ የአካል ብቃት እንቅስቃሴዎችን ማድረግናም ቀለል ያለ የአካል ብቃት እንቅስቃሴ ላይ መሳተፍ የሰውነታችሁ ቅርጽ የመተጣጠፍ ችሎታ እናም አጠቃላይ አካላዊ ጤንነትን ለማሻሻልም ይረዳል ማለት ነው። ስለዚህ በስራ ወቅት እረፍት በምታገኙበት ሰዓት አዘውትራችሁ እንቅስቃሴን ማድረግ ያስፈልጋል። ለረጅም ጊዜ መቀመጥ እንደ ከመጠን በላይ ውፍረት፣ የልብ ህመም፣ የስኳር በሽታ፣ የጡንቻ እናም የአጥንት የጤና ችግሮች እናም ስር ለሰደዱ በሽታዎች የመጋለጥ እድልን ይጨምራል። በስራ ቀን በቂ እረፍት ማድረግ እናም የአካል ብቃት እንቅስቃሴን ማድረግ የደም ዝውውርን ለማሻሻል እናም አጠቃላይ የሰውነታችሁን ጤና በመጠበቅ የእነዚህን ስር የሰደዱ በሽታዎች ተጋላጭነትን ለመቀነስ ይረዳል። ስምንተኛ ደግሞ በቂ እንቅልፍን መተኛት አለባችሁ። በቂ መጠን ያለው እንቅልፍ ማግኘት የልብና የደም ቧንቧ ጤንነትን ለመጠበቅ አስፈላጊ ነው። በቂ እረፍት ማድረግ የደም ግፊትን፣ የልብ ምትናም የጭንቀት ሆርሞኖችን መጠን ለመቆጣጠርም ይረዳል። የእንቅልፍ እጥረት ለልብ ህመም፣ ለስትሮክናም ለሌሎችም የልብና የደም ስር ወይም ደግሞ የካርዲዮቫስኩላር በሽታዎች የመጋለጥ እድልንም ይጨምራል። በቂ መጠን ያለው እንቅልፍ የሰውነት ክብደትን ለመቆጣጠርና ሜታቦሊዝምንም ለማሻሻል ይረዳል። በቂ እረፍት የረሃብ ስሜትን የሚቆጣጠሩ ሆርሞኖችን፣ የምግብ ፍላጎትን ለመቆጣጠርም ይረዳል። በቂ መጠን ያለው እንቅልፍ አለማግኘት እነዚህን የሆርሞን ተግባር ያስተጓጉላል። ይህም የምግብ ፍላጎትን ይጨምራል፣ የሰውነት ክብደት መጨመርና የደም ግፊት፣ የስኳር ህመም ተጋላጭነትን ይጨምራል። በቂ መጠን ያለው እንቅልፍ ማግኘት ለሰውነት መቆጣት ሰውነታችሁ የሚሰጠውን ምላሽን ለመቆጣጠርም ይረዳል። ከመጠን በላይ የሆነ የእንቅልፍ እጥረት የስኳር በሽታ፣ የአርትራይተስ እናም አንዳንድ የካንሰር አይነቶች ካሉ ስር ለሰደዱ በሽታዎች የመጋለጥ እድልንም ይጨምራል። በቂ የሆነ እንቅልፍ ማግኘት ሰውነታችሁ ላይ የሚከሰት እብጠትን ለመቀነስ እናም አጠቃላይ የሰውነታችሁን ጤና ለመጠበቅም ይረዳል። እንቅልፍ የማገናዘብ እናም የማስታወስ ችሎታን ለማሻሻል እናም ለመማር ክህሎትም ወሳኝ ነው። በቂ መጠን ያለው እንቅልፍ ማግኘት ትኩረትን የመስጠት ችሎታ፣ ችግሮችን የመፍታት ችሎታ እናም የውሳኔ አሰጣጥ ችሎታን ለማሻሻልም ይረዳል። በቂ መጠን ያለው እንቅልፍ ማግኘት ጤናማ የሰውነት በሽታ የመከላከል ስርዓት እንዲኖራችሁ አስፈላጊ ነው። በምትተኙበት ሰዓት ሰውነታችሁ ሳይቶኪንስ የተባለ ሆርሞን እንዲለቀቅ ያደርጋል። ለበሽታ መከላከል አስፈላጊ ፕሮቲን ነው። በቂ መጠን ያለው እንቅልፍ መተኛት የበሽታ መከላከል አቅምን ያጠናክራል። በቂ እረፍትናም እንቅልፍ ማግኘት የሆርሞን መጠንን ለመቆጣጠር፣ ሜታቦሊዝምን ለማሻሻልና የሰውነታችሁ ስርዓት በአግባቡ እንዲሰራም ይረዳል። በቂ መጠን ያለው እንቅልፍ መተኛት ከመጠን ያለፈ ውፍረት፣ የልብ ህመም፣ የስኳር በሽታ እናም የደም ግፊት ላሉ ስር ለሰደዱ በሽታዎች የመጋለጥ እድልንም ይቀንሳል። ዘጠነኛ ደግሞ የፀሐይ ብርሃንን ማግኘት ነው። የፀሐይ ብርሃን የቫይታሚን ዲ ይዘት ያለው ሲሆን ለአጥንት ጤና፣ በሽታ መከላከልናም ለአእምሮ ጤና አስፈላጊ ነው። ከፀሐይ የሚመጣው አልትራቫዮሌት ጨረር ወደ ቆዳ ውስጥ ዘልቆ በሚገባበት ጊዜ ሰውነታችሁ ቫይታሚን ዲን እንዲያዘጋጅ ያደርጋል። ይህም ሰውነታችን ካልሲየምን ከምንመገበው ምግብ እንዲወስድናም እንዲጠቀም በማድረግ ጠንካራ አጥንትናም ጥርስ እንዲኖር ይረዳል። የፀሐይ ብርሃን ለልብ ህመምናም ለስትሮክ የመጋለጥ እድልንም ይቀንሳል። ጥናቶችም እንደሚያሳዩት የፀሐይ ብርሃን የደም ግፊትን ለመቀነስ፣ የደም ዝውውርን ለማሻሻልናም በሰውነታችሁ ላይ የሚከሰት እብጠትን ለመቀነስ ይረዳል። ይህም የልብና የደም ስር ወይም ደግሞ የካርዲዮቫስኩላር ሲስተም ጤናማ እንዲሆን አስተዋጽኦም ያደርጋል። የፀሐይ ብርሃን ስሜታችሁን ያሻሽላልናም የድብርትናም የጭንቀት ምልክቶችን ለመቀነስም ይረዳል። ይህ የሆነበት ምክንያት ኢንዶርፊን ሆርሞን ሰውነታችሁ እንዲለቀቅ ያደርጋል። ይህም ጥሩ ስሜት እንዲሰማችሁ ያደርጋልናም በአእምሮ ውስጥ ያለው የሴሮቶኒን መጠንን በመጨመር አጠቃላይ የአእምሮ ጤናን ለማሻሻልም ይረዳል። የፀሐይ ብርሃን እንደ ችፌ እናም ብጉር ያሉ የቆዳ በሽታዎችን ለመቆጣጠርም ይረዳል። የአልትራቫዮሌት ጨረር የሰውነት እብጠትን ለመቀነስ፣ የቆዳን ገጽታ ለማሻሻልናም ኮላጅንን ለማምረትም ይረዳል። ይህም የእርጅናን ሂደትን ይቀንሳል። ከፀሐይ ብርሃን የሚገኝ ቫይታሚን ዲ ለሰውነታችሁ በቂ እናም ኢንፌክሽንን ለመከላከልም አስፈላጊ ነው። ቫይታሚን ዲ የመተንፈሻ አካላት ጤንነትን ለመጠበቅ እናም በሽታዎችንም ለመከላከል ይረዳል። የፀሐይ ብርሃን ስሜታችሁን ያሻሽላልና የድብርትናም የጭንቀት ምልክቶችንም ለመቀነስ ይረዳል። ይህ የሆነበት ምክንያት ኢንዶርፊን ሆርሞን ሰውነታችሁ እንዲለቀቅ ያደርጋል። ይህም ጥሩ ስሜት እንዲሰማችሁ ያደርጋልና በአእምሮ ውስጥ ያለው የሴሮቶኒን መጠንን በመጨመር አጠቃላይ የአእምሮ ጤናን ለማሻሻልም ይረዳል።
በስተመጨረሻ ደግሞ 10ኛ ላይ ማድረግ ያለባችሁ ምንጊዜም ቢሆን ማንበብናም አዲስ ነገርን መማር ያስፈልጋል። በመማርናም በማንበብ እንቅስቃሴዎች ውስጥ መሳተፍ አእምሮን ያነቃቃልናም በስራ የተወጠረ እንዲሆንም ይረዳል። ይህም የማገናዘብ ችሎታ፣ የማስታወስ ችሎታንናም በእውቀት ላይ የተመሰረተ አስተሳሰብ እንዲኖራችሁም ይረዳልና አንድ ሰው በእድሜ እየገፋ ሲሄድ የሚከሰት የማገናዘብ ችሎታ መቀነስ ወይም ደግሞ የኮግኒቲቭ ዳይክላይን ወይም ደግሞ መቀነስናም የመርሳት ችግርንም ይቀንሳል። ማንበብና መማር ውጤታማ የመዝናኛ እናም የጭንቀት መቀነሻም ዘዴ ነው። ጭንቀት ደግሞ ለብዙ ስር ለሰደዱ በሽታዎችም አጋላጭ ስለሚያደርጋችሁ ማለት ነው። ስለዚህ ምንጊዜም ቢሆን ጤናማ ለመሆንናም ረጅም እድሜ ለመኖር ስር የሰደዱ በሽታዎችን ለመከላከል በየቀኑ ማድረግ ያለባችሁ 10 መሰረታዊ ድርጊቶችና ጤናማ ልምዶች እነዚህ ናቸው ማለት ነው። እነዚህን ምንጊዜም ቢሆን አዘውትራችሁ ለማድረግ ሞክሩ። የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ አይለየኝ እላለሁ። የጤና ትምህርት ደግሞ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ቻው ቻው።